ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች የሰዓቱን መደመጥ ያለባቸውን መረጃዎች ይዘን ቀርበናል። በቅድሚያም ርዕሰ ጉዳዮቹን ላስቀድም። የሙያ ብቃት ምዘና ወይም ደግሞ ሲኦሲ ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል ተገልጿል። ክቡራን አድማጮች እጅግ መደመጥ ያለበት መረጃ ነው። ዝርዝሩን ይዘናል። በሌላ መረጃ የሶማሊያ ፕሬዝዳንት በሃርጌሳ የኢትዮጵያን ከፍተኛ ተወካይ ተቀብለው ማነጋገራቸው ተገልጿል። በሰዓቱ ታድምጣላችሁ። በማስከተል ክቡራን አድማጮች መጪው ግንቦት ወር በዓለም አቀፍ ደረጃ የአእምሮ ጤና ግንዛቤ ወር በመባል ይታወቃል። የሳቀ ሁሉ ደስተኛ አይደለም። ሁሌም ስታገኙት ደስተኛና ሳቂታ የነበረ ሰው በድንገት ራሱን አጥፍቶ ሞተ ሲባል ሰምታችሁ ታውቁም ይሆናል። ከዜና ክፍለ ጊዜያችን አንዳንድ ጉዳዮችን ለመዳሰስ እንሞክራለን። በዝርዝር መረጃው እንመለስበታለን። በሌላ ዜና እስራኤል በድጋሚ በየመን ላይ ከባድ ጥቃት ማድረሷ እየተነገረም ይገኛል። በተያያዘ ዜና አጸፋዊ እርምጃ ወስዳለሁ ስትል ፓኪስታን አሳሰበች። በዝርዝር መረጃው እንመለከተዋለን። እነዚህንና ሌሎች ከሀገር ውስጥ ከውጭ የተሰሙ አጫጭር ዝርዝር ዘገባዎችን በዚህ መረጃ ሰዓት አካተናል። ለቻናሉ አዲስ የሆናችሁ ሰብስክራይብ በማስከተል የደውል ምልክቷን በመጫን ቪዲዮን ላይክ በማድረግ በቆይታችን እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆይ በመጋበዝ ወደ ሰዓቱ ወደ ያዝንላችሁ ዝርዝር ዘገባዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያም በርዕሰ ጉዳዮቹ ቅድሚያ ያስደመጥኳችሁን መረጃዎች ወደ እናንተ ላድርስ። የሙያ ብቃት ምዘና ወስደው ያለፉ አሽከርካሪዎች መንጃ ፍቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ተገለጸ። ሚኒስትሩ የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አስታውቋል። የትራንስፖርትና ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና እንደሚጀምርም ገልጿል። የብቃት ምዘናው መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ተብሏልም። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምርም ተነግሯል። በዚህም መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ የተገለጸ ሲሆን የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና እንደሚሰጥም ተመላክቷል። ከሙያ ስልጠናው በኋላ የሙያ ብቃት ምዘና ወይም ደግሞ ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፍቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረውም ተገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠናውን ወስደው ድጋሚ ይፈተናሉም ተብሏል። በዚህም መሰረት የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችል መገለጹን ኤፍኤምሲ ዘግቧል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ እንደሚተገበርም ተነግሯል። በሌላ ዜና የሶማሌላንድ ፕሬዝዳንት በሃርጌሳ የኢትዮጵያን ከፍተኛ ተወካይ ተቀብለው አነጋገሩ። የሶማሌላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ በሶማሌላንድ የኢትዮጵያ ቆንጽላ ኃላፊ አምባሳደር ተሾመ ሹንዴን ሃርጌሳ በሚገኘው ቤተ መንግስታቸው ተቀብለው በሁለትዮሽ ጉዳዮች ላይ ተወያይተዋል። ሁለቱ ወገኖች ትናንት ሚያዝያ 28 ቀን 2017 ዓ.ም ባካሄዱት ውይይት በሶማሌላንድና በኢትዮጵያ መካከል ያለውን የረጅም ጊዜ ዲፕሎማሲያዊ ግንኙነት ለማጠናከር በሚወሰዱ እርምጃዎች ዙሪያ መነጋገራቸውን ሆርን ዲፕሎማት ዘግቧል። ይሁንና ይህ ውይይት የተደረገው ፕሬዝዳንቱ ለፓርላማ ባቀረቡት ዓመታዊ የአገሪቱ ሁኔታ ንግግር ላይ ወደ ኢትዮጵያ ይፋዊ ጉብኝት ለማድረግ ዝግጅት እየተደረገ መሆኑን ማስታወቃቸውን ተከትሎም ነው። በስብሰባው ላይ ከፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ ጋር የሶማሌላንድ ውጭ ጉዳይና ዓለም አቀፍ ትብብር ሚኒስትር አብዱራህማን ዳሂሪ አዳን ተሳትፈዋል። በማስከተል መንግስት ጤና ባለሙያዎች ለሚያነሷቸው ጥያቄዎች አስቸኳይ ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠየቀ። መንግስት ጤና ባለሙያዎች የሚያነሷቸውን ጥያቄዎች ችላ ከማለት ወጥቶ ጉዳዩን በሀገር ላይ ችግር ከማስከተሉም በፊት ለጥያቄዎቹ ተገቢ ቦታና ምላሽ እንዲሰጥ የኢትዮጵያ ጤና ባለሙያዎች ማህበር ጠይቋል። ማህበሩ ወቅታዊ የጤና ባለሙያዎች ጉዳይ አስመልክቶ ባወጣው መግለጫ ጤና ባለሙያዎች እያነሷቸው ያሉ ጥያቄዎች ተገቢ በመሆናቸው መንግስት አስቸኳይ መፍትሄ ሊሰጥ ይገባልም ብሏል። ይሁንና የኢትዮጵያ ጤና ባለሙያዎች ማህበር በተለያየ ጊዜ ጤና ባለሙያዎች የሚያነሷቸውን ጥያቄዎች ህጋዊ አግባብን ተከትሎ ለሚመለከታቸው የመንግስት አካላት ጤና ሚኒስቴርን ጨምሮ ለሀገሪቱ ከፍተኛ የመንግስት መስሪያ ቤቶች
ማቅረቡንም ገልጿል። ነገር ግን ጤና ባለሙያዎቹ የሚያነሷቸው ጥያቄዎች በወቅቱና በተገቢ ሁኔታ ባለመመለሳቸው ጤና ባለሙያዎቹ አሁንም በተለያዩ መንገዶች መብታቸውን በመጠየቅ ላይ መሆናቸውንም አስታውቋል። በአሁኑ ወቅት በሀገሪቱ በርካታ አካባቢዎች የሚገኙና ከፍተኛ የጤና ባለሙያዎች ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴዎች መተግበሪያዎች ሕይወትን ስናድን ኖረናል፣ አሁን ግን የራሳችን ሕይወት ማዳን ይኖርብናል በሚል መፈክር እያሰሙ መሆኑም ይታወቃል። በዚህም የጤና ባለሙያዎቹ የደሞዝና ሌሎች የጥቅማ ጥቅም ጥያቄዎች ምላሽ እንዲሰጣቸው በሚሰሩበት ሆስፒታል ወይም ደግሞ ጤና ተቋማት ላይ የተለያዩ መፈክሮችን በመያዝ ጥያቄያቸውን በማቅረብ ላይ ይገኛሉ። ከመፈክሮቻቸው መካከል እርካታ የቤት ኪራይ አይሆንም፣ እርካታ ዳቦ አይሆንም፣ ላልተኖረው ልጅነታችን ስንል እስከ ጥግ እንሄዳለን፣ ዝምታ ይበቃል፣ ችግሮቻችን ስሙ፣ እስካሁን የሌሎችን ሕይወት ስናድን ኖረናል፣ አሁን ግን የራሳችን ሕይወት ማዳን ይኖርብናል፣ አስቸኳይ መፍትሄ እንሻለን፣ እንዲሁም አሁን ወይም መቼም የሚሉ ይገኙበታል። የኢትዮጵያ የጤና ባለሙያዎች ማህበር ጉዳዩን አስመልክቶ በዛሬው ዕለት ባወጣው መግለጫ ጤና ባለሙያዎቹ መብታቸውን ለማስከበር የሚያደርጉትን እንቅስቃሴ እንደሚደግፍና እውቅና እንደሚሰጥ የገለጸ ሲሆን ጥያቄው ግን ሀገርና ማህበረሰብን በማይጎዳ መልኩ መሆን እንዳለበትም አሳስቧል። መንግስትም ለሚነሱ ጥያቄዎች ተገቢውን ቦታ በመስጠት አስቸኳይ ምላሽ እንዲሰጥም ጠይቋል። ዘገባው የአሃዱ ሬዲዮ ነው። በሌላ ዜና ክቡራን አድማጮች መጪው ግንቦት ወር በዓለም አቀፍ ደረጃ የአእምሮ ጤና ግንዛቤ ወር በመባል ይታወቃል። ከዜና ክፍለ ጊዜያችን አንዳንድ ጉዳዮችን ለመዳሰስ እንሞክር። የሳቀ ሁሉ ደስተኛ አይባልም። ሁሌም ስታገኙት ደስተኛና ሳቂታ የነበረ ሰው በድንገት ራሱን አጥፍቶ ሞተ ሲባል ሰምታችሁም ታውቁ ይሆናል። ብዙ ሰው የድብርት ህመም፣ ደስተኛ አለመሆን፣ የሐዘን ስሜት፣ ተስፋ መቁረጥና የመሳሰሉት ብቻ ይመስለዋል። አንዳንዴ የሳቀና እየተጫወተ በከባድ የድብርት ህመም የሚሰቃዩ ሰዎችም አሉ። በሕክምናውም ዘርፍ ኤታይፒካል ዲፕሬሽንም ይባላል። አብዛኛው ጊዜ ደስ የሚያሰኝ ነገር ሲያገኙ ለተወሰነ ጊዜ መደሰት፣ ከዛም መልሶ የሐዘንና የባዶነት ስሜት ውስጥ መግባት፣ ምግብ ፍላጎትና ክብደት መጨመር፣ ከሳምንት በላይ ቀኑን ሙሉ መድከምና እንቅልፍ ማብዛት፣ በትንንሽ አስተያየቶችና ትችቶች መሰበር፣ የዘወትር ተግባራትን ለመከወን መቸገር የድብርት በሽታ ሌላኛው መልክ ሊሆንም ይችላል። ስለዚህ የሳቀ ሁሉ ደስተኛ አይደለም። ምናልባት ከሳቁ ጀርባ የተደበቀ የባዶነትና የሐዘን ስሜት ይኖራልና ሁላችንም እርስ በርሳችን እንጠያየቅ። ክቡራን አድማጮች መጪው የግንቦት ወር በዓለም አቀፍ ደረጃ የአእምሮ ጤና ግንዛቤ ወር በመባል ታስቦም እንደሚውልም ተገልጿል። ክቡራን አድማጮች ከውጭ ወደ ያስኩላችሁ መረጃዎች ሳልፍ እስራኤል ለሁቲ ምላሽ ሰጠች። እስራኤል በድጋሚ የመን ላይ ከባድ የአየር ጥቃት ማድረሷ ተነግሯል። የየመን ሁቲዎች በእስራኤል ሀገሪቱ ዋና ዓለም አቀፍ አውሮፕላን ማረፊያ በሆነው ቤን ጉሪዮን አውሮፕላን ማረፊያ አቅራቢያ የሚሳኤል ጥቃት በእስራኤል ላይ መሰንዘሩ ተከትሎ በትናንትናው ዕለት እስራኤል ምላሹን ሰጥታለች። የእስራኤል ጦር ከየመን ዋና ከተማ ሰና አየር ማረፊያ አቅራቢያ ዜጎች እንዲለቁ ካስጠነቀቀም በኋላ በአጭር ጊዜ ውስጥ የተፈጸመም ጥቃት ነው። የሁቲው ማሲራ ቴሌቪዥን እስራኤል ሰናንን በቦምብ መደብደብ መጀመሯን ይፋ አድርጓል። ይሁንና ማስጠንቀቂያው ሳይውል ሳያድር የደረሰ ጥቃት ሲሆን ትናንት አመሻሹን ከ20 በላይ ጀቶች ተጠቅማ የመንን የመታችው እስራኤል ጦርነት መክፈቷን የሚገልጽ ነውም ተብሏል። ሰና ዓለም አቀፍ አየር ማረፊያ ልትመታ ነው ባለችበት ቅጽበት የደረሰው ጥቃት የመናውያንን አስጨንቋቸዋል። እስራኤል ከየመን እስከ ሶሪያ ከሊባኖስ እስከ ፊልስጤም ጋዛ ጥቃት ስትፈጽም አድራለች ሲል የዘገበው አልጀዚራ ነው። በሌላ ዜና ህንድ የአሸባሪዎችን መሰብሰቢያ ኢላማ ውስጥ አስገብቼ ጥቃቱን አድርሻለሁ ብትልም የንጹሃን መሰረተ ልማቶች ናቸው የተመቱት በሚል ፓኪስታን ወንጅላለች። ፓኪስታን አጸፋዊ እርምጃ ወስዳለሁ በሚል በመዛት ላይም ትገኛለች። የፓኪስታኑ መከላከያ ሚኒስትር ሙሐመድ ኢሲፍ ኢስላማባድ 5 የህንድን ጀቶች መትቶ መጣሉን ያሳወቀ ሲሆን በጥቃቱ 2 መስጊዶችንም ኢላማ ሆኗል ተብሏል። ይሁንና ህንድ በምታስተዳድረው ካሽሚር የሽብር ጥቃት ደርሶ የ26 ሰዎች ህይወት በማለፉ ነው ሲል ዲሊ ከጥቃቱ ጀርባ ኢስላማባድ አለችበት በሚል ስትወነጅልም ቆይታለች። ህንድና ፓኪስታን በተከታታይ የ172 እና የ170 የኒውክሌር ጦር መሳሪያ ባለቤት መሆናቸውን ውጥረቱን የከፋም ያደርገዋል። ፕሬዚዳንት ዶናልድ ትራምፕ
ጥቃቱ አሳፋሪ በሚል ገልጸውታልም ተብሏል። የህንድ ጦር በፓኪስታንና ፓኪስታን በምታስተዳድረው ካሽሚር 9 ኢላማዎችን መትቻለሁ ሲል፣ ፓኪስታን በበኩሏ 5 አካባቢዎች ላይ የተሰነዘረ ጥቃት ነው ስትልም ገልጿለች። የዘገባው ምንጭ ቢቢሲ ነው። በሌላ መረጃ ሱዳናውያን ወደ ቻድ እየተሰደዱ ነው። በሱዳን መንግስትና በፈጥኖ ደራሽ ኃይሉ መካከል በተጀመረው ጦርነት ምክንያት ሱዳናውያን ወደ ቻድ እየተሰደዱ መሆኑን የተባበሩት መንግስታት የስደተኞች ኤጀንሲ አስታውቋል። እንደ ተባበሩት መንግስታት የስደተኞች ኤጀንሲ መረጃ ባለፉት 2 ሳምንታት ብቻ ከ18500 የሚበልጡ ሰዎች ወደ ምስራቅ ቻድ እየተሰደዱ መሆኑን ተገልጿል። ይህም ረገብ ብሎ የነበረው ጦርነት ዳግም ማገርሸቱን የሚያሳይ እንደሆነ አፍሪካ ኒውስ አስነብቧል። ይሁንና በዳርፉል በአልፋሽር ከተማ እንዲሁም በዛምዛም የተፈናቀሉ ዜጎች ካምፕ ላይ በደረሰው የቦምብ ጥቃት በኋላ በመቶ ሺዎች የሚቆጠሩ ሰዎች በጉዞ ላይ መሆናቸውም ተሰምቷል። በሁለቱ ተዋጊዎች መካከል የቀጠለው ጦርነት የድሮን ጥቃትን ያካተተ በመሆኑ ዜጎች ከፍተኛ ስጋት ላይ ስለመውደቃቸው ነው እየተነገረ የሚገኘው። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።